ሰላም ሰላም ውድ የቻናላችን ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ የምንማማረው የአማርኛ አረፍተ ነገሮችን ሁለት ሶስት እና ከዚያም በላይ የሆኑ ቃላቶች እንዴት ደግሞ በአንድ ላይ ተገጣጥመው ይነበባሉ፣ እንዴት እንረዳቸዋለን የሚሉ ነገሮች እናያለን ማለት ነው። በቅድሚያ ግን ለቻናሉ አዲስ ከሆናችሁ በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብና ሌሎችን ትምህርቶች እያስተማር እንገኛለን። ስለሆነም በየትኛውም ዓለማት ሆናችሁ መማር የምትፈልጉ ልጆች ስልካችን ታች ላይ አለ። በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በቀጥታም ቢሆን በመደወል ተመዝግባችሁ በሳምንት እስከ 5 ቀን ድረስ በቀን ደግሞ ለአንዳንድ ሰዓት ያክል በተመቻችሁ ሰዓት መማር ትችላላችሁ። አሁን ቀጥታ ወደ ትምህርታችን እንገባለን። እሺ፣ ከዚህ ጋር ዛሬ እነዚህን 6 የአማርኛ አረፍተ ነገሮችን የምንማረው ከመጀመሪያው ጀምሬ አነባለሁ። እናንተ ደግሞ አብራችሁ ከኔ ጋር እያነበባችሁ እየጻፋችሁ እስከ መጨረሻው ትከታተላላችሁ ማለት ነው። ከዚህ ጋር ጀምራለሁ። እሺ፣ ከዚህ ጋር ምን ይላል? ዛሬ 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 በጣም ዛሬ በጣም ደስተኛ ነኝ። ምን ይላል? ዛሬ በጣም ደስተኛ ነኝ የሚል ባለ 4 ቃል የሆነ የአማርኛ አረፍተ ነገር መመስረት ችለናል ማለት ነው። ዛሬ በጣም ደስተኛ ነኝ። እሺ፣ ወደ ሁለተኛው ስንመጣ ሁሌም በአንተ እኮራለሁ። ምን ይላል? ሁሌም ባለ 3 ፊደል የሆነ ቃል ነው። በአንተ ባለ 4 እና እኮራለሁ ስን ደግሞ ባለ 5 ፊደል የሆኑ ቃላቶች፣ በአጠቃላይ 3 ቃላቶች ሁሌም፣ በአንተ፣ እኮራለሁ የሚል ሙሉ የሆነ ሀሳብ መመስረት ችለናል ማለት ነው። ሁሌም በአንተ እኮራለሁ። እሺ፣ ከዚህ ጋር ደግሞ ውፍረት ለጤና ውፍረት ለጤና በጣም ጎጂ ነው። አንዴ ደግመዋለሁ። ውፍረት ለጤና በጣም ጎጂ ነው። እዚህ ጋር አሁን ስንት የአማርኛ ቃላቶች ተጠቅመናል? 1 2 3 4 5 ቃላቶችን በስርዓት ስንደረድራቸው ትክክለኛ ትርጉም ያለው አረፍተ ነገር ይሰጡናል ማለት ነው። ምን የሚል? ውፍረት ለጤና በጣም ጎጂ ነው። ውፍረት ለጤና በጣም ጎጂ ነው የሚል አረፍተ ነገር ማግኘት ችለናል ማለት ነው። እሺ፣ ወደ አራተኛው ስመጣ ደግሞ እዚህ ጋር ዛሬ ከዚህ ጋር መጀመሪያ ላይም ብያችኋለሁ። ዛሬ እዚህ ጋር ተመሳሳይ ነው። ዛሬ ቀኑ በጣም ዛሬ ቀኑ በጣም ሙቀት ነው። ምን ይላል? ዛሬ ቀኑ በጣም ሙቀት ነው ባለ 5 ቃል አረፍተ ነገር ማለት ነው። ዛሬ የሚለው የመጀመሪያው ነው። ሁለተኛ ቀኑ የሚል አለ። ሶስተኛ በጣም፣ አራተኛ ሙቀት እና የመጨረሻው ደግሞ ነው የሚል 5 ቃላቶች አሉ። በአንድ ላይ ደግሞ ሙሉ አረፍተ ነገር ይሆናል ማለት ነው። ምን የሚል? ዛሬ ቀኑ በጣም ሙቀት ነው። እሺ፣ ከዚህ ጋር ሙሐመድ ጠንካራ ሙሐመድ ጠንካራ ሰራተኛ ነው። ምን ይላል? ሙሐመድ ጠንካራ ሰራተኛ ነው። ከዚህ ጋር ስንት ቃላቶችን የተጠቀምን? የመጀመሪያው ሙሐመድ የሚለው ነው። ሁለተኛ ደግሞ ጠንካራ፣ ሶስተኛ ሰራተኛ፣ የመጨረሻው ነው የሚል ባለ 4 ቃል የሆነ የአማርኛ አረፍተ ነገር ማለት ነው። ሙሐመድ ጠንካራ ሰራተኛ ነው። እሺ፣ የመጨረሻው ዳንኤል የእግር ኳስ ዳንኤል የእግር ኳስ ተጫዋች ነው። ዳንኤል የእግር ኳስ ተጫዋች ነው። ከዚህ ጋር ደግሞ ስንት ቃላቶች አሉ? 4 አይደለ?
የመጀመሪያው ዳናኤል የሚለው ነው። ሁለተኛ የእግር ኳስ የሚለውን በአንድ ነው፣ ምክንያቱም አንድ ቃል ስለሆነ ድርብ ቃላት ይባላል እንደዚህ አይነቶች። የእግር ኳስ ስንል በአንድ ላይ ነው የምንቆጥረው። የእግር ኳስ ተጫዋች የሚለው ደግሞ አንድ ቃል ነው፣ መጨረሻ ነው። ዳንኤል የእግር ኳስ ተጫዋች ነው ይላል ማለት ነው። እንግዲህ በዛሬ ትምህርታችን እነዚህን 6ቱን የአማርኛ አረፍተ ነገሮችን ተማምረና ማለት ነው። በቀጣይ ደግሞ በሌሎች ትምህርቶች እመለሳለሁ። በዋናነት የአማርኛና የእንግሊዝኛ ትምህርቶችን ሁሌም ከጀማሪ ከፊደላት እስከ ንባብ ድረስ እየሰራው ስለምለቅ እናንተ እየገባችሁ መከታተል ትችላላችሁ። ሁሌ የምሰራው ቪዲዮ ደግሞ እንዲደርሳችሁ ቪዲዮ ላይክ እያደረጋችሁ፣ በተጨማሪ ደግሞ ቻናሉን ሰብስክራይብ ካደረጋችሁ እኔ የምሰራቸው ቪዲዮዎች ዩቲዩብ ላይ ስትገቡ ታገኛላችሁ ማለት ነው። በቀጣይ በሌሎች ትምህርቶች እስከምመለስ በያላችሁበት ሰላም ሁኑ።